በ15 ዓመት ዕድሜው በትውልድ ሀገሩ በመሄድ በኢየሩሳሌም ከታወቀ ከገማልያ የኦሪትን ሕግ ጠንቅቆ የተማረ። ለኦሪታዊ እምነት ቀናተኛ ፈሪሳዊ በመሆኑ በማናቸውም ሁኔታ ክርስቲያኖችን ሊቃወም ነበር። በድንጋይ ተወግሮ በአይሁዳውያን በግፍ የተገደለው የቅዱስ እስጢፋኖስ የገዳዮቹን ልብስ ይዞ ይጠብቅ የነበረና ቅዱስ አውግስጢኖስ በእስጢፋኖስ ጸሎት ቤተክርስቲያን የተፋው ጳውሎስን አገኘች እንደተባለለት በዛሬው ቪዲዮአችን ክርስቲያኖችን በማሳደድ የተጋ ስለነበረው በነበረው ኦሪታዊ እውቀት ትክክለኛው የእምነት ቀንድ ስቶ በተዛባ የእምነት መንገድ ይጓዝ ስለነበረውና አንዲት ቀን የብርሃን ክስረት በደማስቆ ለተለወጠው የቀድሞ ስሙ ሳኦል በኋላም ጳውሎስ ስለተባለው ታላቅ ሐዋርያ የምናስቃኛችሁ ይሆናል። ቪዲዮውን በማየት ሰብስክራይብ በማድረግ የላይክ ምልክቱን በመንካትና አጋርነታችሁ ከኛ ጋር ይሁን። ሐዋርያው ቅዱስ ጳውሎስ ዘሩ ከዕብራውያን ከብንያም ነገድ ሲሆን የተወለደው በተርሴስ ከተማ ነው። ተርሴስ በንግዷ የታወቀች የኪልቅያ ዋና ከተማ ስትሆን በከተማዋ እስከ 500,000 የሚገመቱ በየሀገሩ የተሰባሰቡ ሕዝቦች ነበሩባት። ሮማውያን በስራቸው ለሚተዳደሩት ሕዝቦች ሮማዊ ዜግነት ይሰጡ ስለነበረ የቅዱስ ጳውሎስ አባት በዜግነት ሮማዊ ነበር። ይህም ለቅዱስ ጳውሎስ ተላልፎለታል። ቅዱስ ጳውሎስ በ15 ዓመት ዕድሜው ወደ ትውልድ ሀገሩ በመመለስ በኢየሩሳሌም ከነበረው የታወቀ የገማልያ ትምህርት ቤት በመግባት በዚያም የአይሁድ ሕግና ሥርዓት እየተማረ እስከ 30 ዓመት ቆየ። ገማልያ ፈሪሳዊ ስለነበር ጳውሎስ ይህንን ተቀብሎታል። በ30 ዓመቱ የአይሁድ ሸንጎ ሳንሄድሪን አካል ሆኖ ተቀጠረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ዘመን ቅዱስ ጳውሎስ በኢየሩሳሌም ስለነበሩ ሁኔታዎች ሁሉ ያውቃል። ቅዱስ ጳውሎስ በአይሁድ ሸንጎ አባልነት ለ2 ዓመት በሰራበት ወቅት ለኦሪታዊ እምነቱ ቀናተኛ ፈሪሳዊ በመሆኑ ክርስቲያኖችን በማናቸውም አጋጣሚ ይቃወም ነበር። እንዲያውም ሊቀ ዲያቆናት እስጢፋኖስ በማስተማሩ ምክንያት ተከሶ ለአይሁድ ሸንጎ በቀረበበት ጊዜ የተከራከረው እርሱም ነበር። በድንጋይ ተወግሮ በሰማዕትነት ሲያርፍም የወጋሮችን ልብስ ይጠብቅ የነበረው ቅዱስ ጳውሎስ ነበር። ቅዱስ አውግስጢኖስ በእስጢፋኖስ ጸሎት ቤተ ክርስቲያን የጠፋውን ጳውሎስ አገኘች በማለት እንደተናገረ በ32 ዓመት ዕድሜው ከኢየሩሳሌም በ223 ኪሎ ሜትር ርቀት በስተሰሜን በኩል በምትገኘው በደማስቆ ከተማ ብዙ ክርስቲያኖች መኖራቸውን ሲሰማ ወደ ሊቀ ካህናት ቀርቦ ክርስቲያኖችን ለማጥፋት የሚያስችለውን የፈቃድ ደብዳቤ ያገኘ። ከዚያ በኋላ ጭፍሮቹን አስከትሎ ወደ ደማስቆ አመራ። ሐዋርያው ጳውሎስ ወደ ከተማዋ ለመድረስ ጥቂት ሲቀረው ነበር ከሰማይ የወረደው ብርሃን ከአካባቢው ያለበሰውና ሳውል ሳውል ለምን ታሳድደኛለህ የሚለውን ድምፅ የሰማው። ሐዋርያው ጳውሎስም ጌታ ሆይ ማን ነህ ብሎ ጠየቀ። አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም ለአንተ ይብስብሃል ሲል መድኃኒታችን ተናገረው። ያን ጊዜ በወደቀበት ሁሉ እየተንቀጠቀጠ ጌታ ሆይ ምን አደርግ ዘንድ ትወዳለህ ሲል ጠየቀ። ከዚያም በኋላ ተነስቶ ወደ ደማስቆ እንዲገባ ተነገረው። የሐዋርያው ዓይኖች ለማየት አልቻሉ። እየተመራ ወደ ደማስቆ ገባ። 3 ቀናት ያህል እህል ሳይቀምስ እንደቆየ በዚያም ዕለት እግዚአብሔር አምላክ በደማስቆ ለሚገኘውና አናንያ ለተባለ አባት በራእይ ተገለጠለት። አብዛኛው በደማስቆ የሚገኙ ክርስቲያኖች ከኢየሩሳሌም በስደት የመጡ ናቸው። ያን ስደት ያስነሳው ደግሞ በቅዱስ እስጢፋኖስ ላይ የደረሰው መከራ ነበር። በዚህም የቅዱስ እስጢፋኖስ ሰማዕትነት ደግሞ ዋናው ተዋናይ የነበረው ሐዋርያው ቅዱስ ጳውሎስ ነበር። ይህን የሚያውቀው አናንያ በቅድሚያ ከእግዚአብሔር ጋር መከራከር ጀምሮ ነበር። እግዚአብሔር አያውቀው ይመስል ስለ ቅዱስ ጳውሎስ ማስረዳት ጀመረ። በመጨረሻም ግን ይህ በአሕዛብ በነገሥታት በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለኔ የተመረጠ ምርጥ ዕቃ ነው። ሂድ ስለ ስሜ ስንት መከራ እንዲቀበል አስፈልገውና እኔ አመለክተዋለሁ በማለት እግዚአብሔር አናንያን ላከው። አናንያ ቅዱስ ጳውሎስ ካጠመቀውና ካስተማረው በኋላ ወደ አረብ ሀገር መሄዱን ራሱ ቅዱስ ጳውሎስ ተናግሯል። ለ3 ዓመታት በአረቢያ በረሃ ከቆየ በኋላ ወደ ደማስቆ ከተማ በመመለስ በዚያ በነበሩ አይሁዶች መካከል በፊት ያሳደደው የነበረውን ኢየሱስ ክርስቶስን መስበክ ጀመረ። ከዚያ በፊት በፈሪሳዊነቱ ለአይሁድ ሕግ በነበረው ቅናት የሚታወቀው ጳውሎስ ዛሬ ወንጌልን ሲሰብክ በማየታቸው አይሁድ ተነሱበት። በዚያም የተነሳው የደማስቆ ክርስቲያኖች በቅርታት አውርደው ወደ ኢየሩሳሌም ላኩት። ቅዱስ ጳውሎስ ኢየሩሳሌም ሲደርስ የገጠመው 2 ችግር እንደነበረ በቅድሚያ አይሁድ ጳውሎስ እንደሚያውቁትና እንደለመዱት ሆኖ ስላላገኙት ሊገሉት ተነሱ። በሌላ በኩል ደግሞ ክርስቲያኖች የቅዱስ ጳውሎስ መመለስ ሊያምኑ ስላልቻሉ በመጨረሻ ግን በርናባስ ወደ ሐዋርያው ዘንድ ወስዶ የጳውሎስን መመለስ በመተረክ እንዲያምኑ አደረጋቸው። ሐዋርያው ቅዱስ ጳውሎስ በኢየሩሳሌም በድፍረት በማስተማር አይሁድ ስለተቃወሙት
ከተማዋን ትቶ በቂሳሪያ በኩል ወደ ትውልድ ሀገሩ ተርሴስ ተመለሰ። ሐዋርያው ቅዱስ ጳውሎስ በተርሴስ ከተማ ለ9 ዓመታት ከቆየ በኋላ ከኢየሩሳሌም ውጪ የአሕዛብ ከተማ በነበረችው በአንጾኪያ የክርስትና ሃይማኖትን አስፋፋ። በኢየሩሳሌም የተሰደዱ ክርስቲያኖች የአንጾኪያ ሕዝብ ተግተው በማስተማራቸው ዝናው እስከ ኢየሩሳሌም ደረሰ። በዚያም ምክንያት በኢየሩሳሌም የነበሩ አበው በርናባስ ወደ አንጾኪያ ላኩት። በርናባስ የግሪክ ቋንቋ ችሎታ ያለውና ከማንኛውም ሰው ጋር መግባባት የሚችለው ደግሞ እግዚአብሔር ለአሕዛብ ሐዋርያ እንደሆነ የመረጠው ቅዱስ ጳውሎስ ከተርሴስ በማምጣት አንጾኪያ ስራቸውን ጀመሩ። በገላትያ መልእክቱ በምዕራፍ 2 ላይ ራሱ እንደገለጠው ከ14 ዓመት በኋላ ወደ ኢየሩሳሌም በአንጾኪያ ክርስቲያኖች የሰበሰበውን እርዳታ ይዞ መጣ። በዚያም ሕዝቦች መካከል የነበረውን መለያየት ክርስትና አንድ እንዳደረገው አስመስክሯል።